ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ አማራ አካባቢ የሚገኙ ውርጋጥ ኢትዮጵያን አንድ እርምጃ ይወስዳትም ሲሉ አጣጣሉ። ጠቅላይ ሚኒስትሩ ለአቶ ጌታቸው ረዳ ምላሽ ሰጥቷል። ጌታቸው ረዳን ልጅ ነበር ያሉት አብይ አሁን እንዳደገ ሲናገሩም ተሰምተዋል። እናንተም ሰሙታላችሁ። መከላከያ ያሰራጨውን ካርታ ተከትሎ ሻዕቢያ መግለጫውን አውጥቷል። ማብራሪያውም የኢትዮጵያ ወታደራዊና ፖለቲካዊ አመራሮችን የሚወነጅልና የሰደበ ሆኗል። እንቃኘዋለን። ኢትዮጵያ በዓለም ሶስተኛዋ በርካታ ወላጅ አልባ ህጻናት ያሉባት ሀገር ተብላ ተመደበች። ጦርነትና ድህነት ደግሞ በሀገሪቱ ወላጅ አልባ ህጻናት እንዲበራከቱ ምክንያት ነው ተብሏል። ዝርዝሩ ተዘጋጅቷል። ኢትዮጵያውያን ስደተኞች ከፍተኛ የመንግስት ድጋፍ ተጠቃሚዎች መካከል ናቸው ሲሉ ዶናልድ ትራምፕ ገለጹ። ትራምፕ ይህንን ያሳወቁት ለተለያዩ ሀገራት እያደረግነው ያለነው ያሉትን ድጋፍ በተመለከተ ባሰራጩት ዝርዝር ነው። ሌላኛው መረጃችን ነው። የኒኮላስ ማዱሮን ታግቶ መወሰድ ተከትሎ የሚሰጠው ዓለም አቀፋዊ ምላሽ እንደቀጠለ ነው። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ማንቂያ ደወል ነው አፍሪካውያን በአንድነት እንቁም ብለዋል። ከአዲስ አበባም ህብረቱ ምላሽ ሰጥቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ አማራ አካባቢ የሚገኙ ውርጋጥ ኢትዮጵያን አንድ እርምጃ ይወስዳትም ሲሉ አጣጣሉ። ጠቅላይ ሚኒስትሩ ለአቶ ጌታቸው ረዳ ምላሽ ሰጥቷል። ጌታቸው ረዳን ልጅ ነበር ያሉት አብይ አሁን እንዳደገ ሲናገሩም ተሰምተዋል። ተቃዋሚዎቻቸውን እንዲገደሉ እንዲታሰሩና እንዲሳደዱ አድርገዋል የሚባልላቸውና በኢትዮጵያ ውስጥም አንድም ሀቀኛ የፖለቲካ ውይይት እንዳይደረግ ያደረጉት ጠቅላይ ሚኒስትር አብይ እርሳቸው ወደ ስልጣን ከመጡ ጊዜ አንስቶ መንግስታቸውን የሚቃወም ሰላማዊ ሰልፍን በአዲስ አበባ እንዳይካሄድ አድርገዋል። ሰላማዊ ሰልፍ ለማካሄድ ጦርነት ለመቃወምና ውይይት እንደዚሁም ድርድር እንዲካሄድ ለመጠየቅ የሚዘጋጁ ሰዎችን ገና ሰልፎ ከመካሄዱ አንድ ወር አስቀድመው ሰልፍ ልታካሂዱ ነበር በማለት ለወራት እስር ቤት ውስጥ መክተታቸውም አይዘነጋም። ሰላማዊ የመወያያ መንገዶችን ለመዝጋት አያሌ የመገናኛ ብዙሃንን የዘጉትናም ጋዜጠኞችን ያሰሩና ያሳደዱት ተቃዋሚዎቻቸውንም የሀገር ውስጦቹ እንዳይወጡም የወጡትም እንዳይመለሱ አድርገው ያገዱት አብይ አህመድ በኢትዮጵያ ምድር ውስጥ ፖለቲካን ከሲቪል ወደ ትጥቅ ቀይረውታል በሚለው የማይስማሙ ጥቂት ናቸው። በዚህም መሰረት ወገኖቻቸው የተገደሉባቸው፣ የታሰሩባቸው፣ እህቶቻቸው የተደፈሩባቸውና ህዝባቸው እንዲጠፋ የተወሰነባቸው ወጣቶች አገዛዛቸውን በተለያዩ ወቅቶች በጠመንጃ ለመፋለም ተገደዋል። ቤተሰባቸውን፣ ስራቸውንና ምቾታቸውን ትተው የብልጽግናው መንግስትን ድሮንና ታንክን ለመታገል ዱር ቤት ያሉት ሀያሌዎቹ ባለፉት 7 ዓመታትም በርክተዋል። ጠቅላይ ሚኒስትሩ ግን እነዚህን የፖለቲካ ኃይሎች እውነተኛውን ጥያቄያቸውን በማንሳት ለመነጋገር ከመሞከርና ለመደራደርም ከመወሰን ይልቅ የፖለቲካ ውርጋጦች ናቸው እያሉ አጣጥሏል። ከዚህ በፊት የአማራ ፖለቲከኞችን ጩኸታም፣ እንቁራሪትና መሰል ነገሮችን ሲሉ የነበሩት ጠቅላይ ሚኒስትሩ አሁን ደግሞ በአማራ አካባቢ የፖለቲካ ውርጋጥ አለ ብለዋል። በኦሮሚያ ውስጥም እንዲሁ ሲሉ ተደምጧል። በኦሮሚያ አካባቢ ሸኔ የሚባል የፖለቲካል ውርጋጥ የሚያስብበት እሳቤ፣ በአማራ አካባቢ ጽንፈኛ የሆነ ውርጋጥ እሳቤና ፍላጎት ኢትዮጵያን አንድ ስቴፕ ወደፊት አይወስዳትም። ከአልጀዚራው ቃለ ምልልሳቸው በኋላ ከጠቅላይ ሚኒስትሩ ጋር በቢሮ ለመገናኘት ያደረጉት ተደጋጋሚ ጥረት ሳይሳካላቸው እንደቀረ ሲነገርላቸው የሰነበቱት አቶ ጌታቸው ረዳ አብይ አህመድ በሚገኙባቸው የዲስኩር መድረኮቻቸው ላይ በተደጋጋሚ ሲታደሙ ግን ታይቷል። ትግራይ ተስዕር ሲሉበት በነበረው ፌስቡካቸውም የጠቅላይ ሚኒስትሩን የመድረክ ንግግሮች ሲያጋሩበት ተስተውሏል። እስካለፈው ሳምንት አጋማሽ ድረስ በአካል አግኝቷቸው አያውቁም የሚባልላቸው ጌታቸው በአዲስ አበባ ዩኒቨርሲቲ መድረክ ላይ አለቃቸውን እያወደሱ ና እያጣቀሱ ሲናገሩ ነው የተደመጡት። ከአንድ ወር በፊት በአልጀዚራ ላይ ችሎታ ያለው መሪ መሆኑን ያላሳየና የጄኖሳይዱን ጦርነት የመሩ ያሏቸውን ጠቅላይ ሚኒስትሩን አሁን ደግሞ ያላሰብነውን ያሰቡ ናቸው በማለት ሲናገሩ ተሰምቷል። ጠቅላይ ሚኒስትሩ እንዳስቀመጡት የመጨረሻም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ያለም ወጣ ብላ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር። አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት
ይሄንን ለምን አላሰብ ነው? በአዲስ አበባ ዩኒቨርሲቲ በተካሄደና የብልጽግና ባለስልጣናት እንደዚሁም የአብይ አህመድን የጥፋት ፕሮጀክቶች ምሁራዊ ምክንያት ለመስጠት የሚጥሩ ናቸው የሚባልላቸው እንደ ባህሩ ዘውዴ ያሉ ፕሮፌሰሮች በተገኙበትና አብይ አህመድም ስለ ምሁራን የተቀነጫጨበ ስዕል ሲያቀርቡበት በታዩበት መድረክ ላይ ከጌታቸው ረዳ የሚወዱት መወድስ ቢቀርብላቸውም አማካሪያቸውን በቀደም አቋማቸው መተቸታቸውን ግን አልተውም። ጌታቸውና በስም ያልጠቀሷቸውን የቅርብ ተደማሪዎቻቸውን አንስተው ሲናገሩም እነርሱ ልጅ ነበሩ፣ ያኔም የምሰራውን ስራ ብልጭልጭ ነው ይሉ ነበር፣ አሁን ያንን ማለት አይችሉም በማለት ከእርሳቸው ጋር መሰለፍን እድገት፣ እርሳቸውን መቃወምን ደግሞ ልጅነት አድርገው አብይ አቅርበውታል። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው ያንን ስራ እና ምሁራን ቀረብ ብለው በዚህ መልኩ ልጅ ነበርክ ዛሬ ግን አድካለ የተባሉት አቶ ጌታቸው ረዳ ሰው እየተነቀለ አምፖል እየተሰቀለ በተብለጨለጨችው አዲስ አበባ ያዩትን መመስከር እንደሚቀጥሉ አስቀድመው ተናግሯል። በርካታውን የአዲስ አበባን ሕዝብ ያደህዩትና ያፈናቀሉትን ጠቅላይ ሚኒስትሩን አዲስ አበባ ለውጧል በማለት እየተናገሩ ያሉት ጌታቸው ብልጭልጭ ነው እንዳትል የተባሉትን ነገር አስቀድመው እየተገበሩም ይመስላሉ። ቢዩቲፉል ነው አዲስ አበባ። ወክ አደርጋለሁ ወክ ማድረግበት ቦታ አለ። ድሮ ሳምባ የላቸውም ከተሞቻችን አለ፣ ፓርኮች አሉ። አንድ ጀነራል ካስቴል ሄድንና ትንሽ ቆየን አሉ። በጣም ወዳጅ ነው። ያው አሁን መቀሌ ካሉት ውስጥ ማለት ነው። ፍጻ ነው ይዤ ይዞርኩ። አንዳንዴ ከሆቴል ይሰለጃል። ያኔ ብዙም አንዞርም ነበር። ብዙ ቦታዎች አየን። ከዛ ምን አለኝ ጌች ግን እንደው ይከበደን ነው እንጂ ይሄ ልጅ እኮ ይችን ከተማ ቀይሯታል አለኝ። ምን ይከብደናል? ያው ተቀይሯል፣ የተቀየረውን መቀበል ነው። መከላከያ ያሰራጨውን ካርታ ተከትሎ ሻዕቢያ መግለጫ አውጥቷል። ማብራሪያው ወታደራዊና ፖለቲካዊ አመራሮችን የሚወነጅልና እየሰደበም ነው። ባለፉት ተከታታይ ቀናት ወታደራዊ አዛዦችና የብልጽግናው ባለስልጣናት ከቀይ ባህር በተለይም ደግሞ ከአሰብ ጋር አያይዘው ሲያስተላልፏቸው የሰነበቱ ንግግሮች መቆጣጠር አለብን፣ ማስመለስ ግድ ነው ወዘተ የሚሉ ናቸው። ይህንን ተከትሎ ደግሞ የብላቴ ማሰልጠኛ ማዕከል ላይ እነ ሌትናንት ጀነራል ሹማ አብደታ ያስተዋወቁትናም አሰብን ጨምሮ የኤርትራ በርካታ አካባቢዎችን ወደ ኢትዮጵያ ያካተተው ካርታ መነጋገሪያ ነበር። በእርግጥ የመከላከያ ሰራዊቱ የመረጃ መምሪያ ጉዳዩን በስህተት የተከሰተ ብሎታል። የቀድሞ የጥፋት አጋሩን ብልጽግናን መግለጫና ንግግሮችን እግር በእግር እየተከታተለ ምላሽ እየሰጠ የመጣው ሻዕቢያ ግን ከሰሞነኛዎቹ የብልጽግናው መንግስት ቅስቀሳዎች ጋር በተገናኘ አሁንም ምላሹን ይዞ ወጥቷል። የኢትዮጵያ ወታደራዊ አዛዦችና የሀገሪቱ ባለስልጣናት የቅዠትና ግዴለሽነት ሁኔታ ውስጥ ናቸው የሚለው የአስመራው አገዛዝ ከሰሞኑም የባህር በር ባለቤትነታችንን እናረጋግጣለን እያሉ ተጨባጭነት የሌለውና ኃላፊነት የጎደለው ቅስቀሳ ላይ ናቸው ሲል ያነሳል። የኢትዮጵያና የኤርትራ ታሪክንም እያጣቀሱ የሚያቀርቡበት መንገድም የሚያበሳጭና ህገወጥ ነው በማለት ያክላል። ሻዕቢያ ብልጽግና ይህንን ወቅታዊ ውጥረትና የጦርነት ፕሮፓጋንዳውን የመረጠው ደግሞ ኢኮኖሚው ክፉኛ ተንኮታኩቶ ድጋፍ በሚሻበት ወቅት ላይ በመሆኑ ነው ሲልም ያነሳል። በሀገሪቱ ውስጥ የቀጠሉትና መወገድ የሚችሉት ነገር ግን የሰው ህይወትን እየቀጠፉ ያሉት ጦርነቶችና ግጭቶች መኖራቸውን ተከትሎ የተፈጠረበትን ድንጋጤም ለመከለል እየተጠቀመበት ነው በማለትም ያክላል። ሀገር ውስጥ የተፈጠረውን ቀውስ ለመደበቅና ለመሸፈን ከሚያሰራጩት የባህር በር ፕሮፓጋንዳዎች ባሻገርም የክላይሜት ስብሰባ ልናዘጋጅ ነው፣ የአፍሮ ካሪቢያን ትብብርን አስተናግደናል ይላሉ። እነዚህ ሁሉ ጥረቶች የትኩረት ማስቀየሪያ አጀንዳዎች ናቸው። ውስጣዊ ችግርን ለመፍታት ከመስራት ይልቅ እንዲህ ያሉትን ማደናገሪያዎች ላይ አተኩሯል በማለትም በመግለጫው ላይ አስፍሯል። የአስመራው መንግስት ኢትዮጵያ በዓለም ሶስተኛዋ በርካታ ወላጅ አልባ ህጻናት ያሉባት ሀገር ተብላ ተመደበች። ጦርነትና ድህነት ደግሞ በሀገሪቱ ወላጅ አልባ ህጻናት እንዲበራከቱ ምክንያት ሆኗል ተብሏል። የፈረንጆቹ አዲስ ዓመት በገባ የመጀመሪያው ሳምንት የሚታሰበውን የወላጅ አልባ ህጻናትን ቀን በማስመልከት የወጣው ሪፖርት 7 በርካታ የዚህ ሰለባ የሆኑ ህጻናት ያሉባቸው ሀገራትን ዝርዝር ያስቀምጣል። በዚህ ዝርዝር ውስጥ ደግሞ ኢትዮጵያ 3ኛ ደረጃ ላይ ትገኛለች። በኢትዮጵያ ባለፈው ዓመት 5.6 ሚሊዮን ወላጅ አልባ
ህጻናት እንዳሉ መመዝገቡንም ሪፖርቱ ያሳያል። የዚህ ዋነኛው ምክንያት ደግሞ ተደጋጋሚ ጦርነት ስለመሆኑም ያብራራል። የግጭቶች መበራከት፣ የምግብ ዋስትናን ማረጋገጥ አለመቻልና የጤና ችግሮች የኢትዮጵያውያን ህጻናትን ህልም እየነጠቁ ያሉ ሁነቶች ስለመሆናቸውም አክሏል። የብልጽግናው ፕሬዝደንት አብይ አህመድ እኛ እየሰራን ያለነው ለህጻናትና ለመጪው ትውልድ ነው፣ ከ10 ዓመት በታች ያሉ ህጻናት አሁን ኢትዮጵያ ሲሉ እንዲውሉ አድርገናል በሚለው ንግግራቸው ይታወሳሉ። ስለ ሀገሪቱ ህጻናት የሚወጡ ሪፖርቶች ግን ከ7 ሚሊዮን በላይ ህጻናት መንግስት ከህዝቡ ጋር ጦርነት ውስጥ በመሆኑ ከትምህርት ገበታቸው ቀሩ፣ ህጻናት በድሮን ተገደሉ ወዘተ የሚሉ ናቸው። አሁን የወጣው የ5.6 ሚሊዮን የሀገሪቱ ህጻናት ወላጅ አልባ ሆኗል ሪፖርትም የዚህ ቀጣይ ክፍል ነው። በዝርዝሩ በቀዳሚነት የተቀመጠችው ህንድ ናት። የዓለም ባለ ትልቁ ህዝብ ቁጥር ባለቤት የሆነችው ሀገር ከመሆኗ ጋር ተያይዞ እንደሆነ በተጠቀሰ ምክንያት እንዲሁም በሀገሪቱ ማህበራዊና ኢኮኖሚያዊ ችግሮች ሳቢያም 30 ሚሊዮን አካባቢ ህጻናት ወላጅ አልባ ስለመሆናቸው መረጃ መጠናቀሩም ተመላክቷል። ሁለተኛዋ ሀገር ደግሞ ናይጄሪያ ናት። ባለፈው ዓመት በዛች ሀገር ከ17 ሚሊዮን በላይ ህጻናት ወላጅ አልባ ሆኖ ተመዝግበዋል ሲልም ዓለም አቀፉ ሪፖርት ጠቅሷል። ሶስተኛ ላይ ከተቀመጠችው ኢትዮጵያም ሪፖርቱ አስከትሎ የሚያነሳቸው ሀገራት ደግሞ ኢራቅ፣ ባንግላዴሽ፣ ፓኪስታንና ኢንዶኔዥያ ናቸው። ኢትዮጵያውያን ስደተኞች ከፍተኛ የመንግስት ድጋፍ ተጠቃሚዎች ውስጥ ናቸው ሲሉ የአሜሪካው ፕሬዝደንት ዶናልድ ትራምፕ ገለጹ። ትራምፕ ይህንን ያሳወቁት ለተለያዩ ሀገራት እያደረግነው ያለነው ያሉትን ድጋፍ በተመለከተ ባሰራጩት ዝርዝር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ይፋ ባደረጉት መረጃም በአሜሪካ የሚኖሩ የሶማሊያና የኢትዮጵያ ተወላጅ ቤተሰቦች ከፍተኛ የመንግስት ድጋፍ ተጠቃሚ መሆናቸውን አሳውቋል። ፕሬዝደንቱ በማህበራዊ ትስስር ገጻቸው ላይ የስደተኞች ማህበራዊ ድጋፍ ተጠቃሚነት መጠን በትውልድ ሀገር በሚል ርዕስ የተዘጋጀ ሰንጠረዥንም አጋርቷል። ሰንጠረዡ በሀገሪቱ የሚኖሩ ስደተኞች ከተወለዱበት ሀገር ጋር በተያያዘም በአሜሪካ ውስጥ ያላቸውን የመንግስት ድጋፍ ተጠቃሚነት መጠን የሚያሳይ ሲሆን ወደ 120 የሚጠጉ ሀገራትና ግዛቶችንም በዝርዝሩ አካቷል። በዚህ ሰንጠረዥም 47.6 በመቶ የሚሆኑ የኢትዮጵያ ተወላጅ ቤተሰቦችና 71.9 በመቶ የሚሆኑ የሶማሊያ ተወላጅ ቤተሰቦች የመንግስት ድጋፍ እንደሚያገኙ አመላክቷል። ይህ ደግሞ ሶማሊያን ሶስተኛዋ ሀገር ያደርጋታል። ከሷ አስቀድሞ ድጋፍ ያገኛሉ የተባለላቸው ሀገራት ከቡታን 81.4 በመቶ እንደዚሁም ከየመን 75.2 በመቶ በመቀጠል ነው ሶማሊያ ሶስተኛ የሆነችው። በተጨማሪም አፍጋኒስታንና ዶሚኒካን ሪፐብሊክ እያንዳንዳቸው 68.1 በመቶ ተጠቃሚነት እንዳላቸው የተጠቀሰ ሲሆን በአንጻሩ እንደ ሳውዲ አረቢያና ኩዌት ያሉ ሀገራት ተወላጆች በ25 በመቶ ዝቅተኛው የድጋፍ ተጠቃሚነት መጠን ላይ ይገኛሉ። አሃዞቹ ይፋ የሆኑት የዶናልድ ትራምፕ አስተዳደር የተወሰኑ የስደተኛ ማህበረሰቦች በአሜሪካ የበጀት ጫና እያደረሱ ነው በሚል ጠንከር ያለ መልእክት እያስተላለፈ በሚገኝበት ወቅትም ነው። የኒኮላስ ማዱሮን ታግቶ መወሰድን ተከትሎ የሚሰጠው ዓለም አቀፋዊ ምላሽ እንደቀጠለ ነው። የኡጋንዳው ፕሬዝደንት ዩዌሪ ሙሴቬኒ የማንቂያ ደወል ነው፣ አፍሪካውያን በአንድነት እንቁም ብሏል። ከአዲስ አበባም ህብረቱ ምላሽ ሰጥቷል። ኒኮላስ ማዱሮ እያነከሱ በካቴናም ታስረው ከነ ባለቤታቸው ትናንት ፍርድ ቤት ቀርበው በሽብርተኝነት ሴራና በጦር መሳሪያ እንደዚሁም ሌሎች አጥፊዎች መሳሪያዎች ክስ የቀረቡባቸው ሲሆን በአራቱም ክሶች ጥፋተኛ አይደለሁም የሚል ማስተባበያን አቅርቧል። ትራምፕ ግን ማዱሮ ላይ ብቻ የሚቆም አይደለም ብለው በርካታ የላቲን አሜሪካ ሀገራት መሪዎች ላይ ዝተዋል። የዶናልድ ትራምፕን እርምጃ በተመለከተም ከወደ አፍሪካ ምላሾች እየተሰጡ ናቸው። ከአዲስ አበባ የአፍሪካ ህብረት ባወጣው መግለጫ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ታፍኖ መወሰዳቸውና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉት ሁኔታዎች በጥልቅ እያሳሰቡት እንደሆነ አንስቶ በዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት ገልጿል። ጋና፣ ደቡብ አፍሪካና ናሚቢያም የትራምፕን ድርጊት ካወገዙት ሀገራት ውስጥ ይነሳሉ። የጋናው መንግስት ይህ የአንድ ወገን የኃይል አጠቃቀም የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፋዊ ህግን በግልጽ የሚጥስ መሆኑን ጠቅሶ ከፍተኛ ስጋቱን ገልጿል። ጋና ውጥረቶች በአስቸኳይ እንዲረግቡናም በቁጥጥር ስር የዋሉት ፕሬዝደንት ኒኮላስ ማዱሮም እንዲለቀቁ የጠየቀች ሲሆን ደቡብ አፍሪካና ናሚቢያም የአፍሪካን እርምጃ ሉዓላዊት ሀገርን በጉልበት የመጠቅለል አደገኛ አካሄድ ሲሉ ኮንኗል። የኡጋንዳው ፕሬዝደንት ዩዌሪ ሙሴቬኒ ደግሞ
አሜሪካ በቬንዙዌላ ላይ የወሰደችው እርምጃም ለአፍሪካውያን የማንቂያ ደወል መሆኑን ገልጸው አፍሪካውያን የአህጉራቸውን ደህንነት ለመጠበቅ በአንድነት መቆም እንዳለባቸው ሲናገሩ ተሰምቷል። ፕሬዚደንቱ በካምፓላ ለወጣቶች ባደረጉት ንግግር በትራምፕና በማዱሮ መካከል ምን እንደተፈጠረ አላውቅም፣ ነገር ግን እየሆነ ያለውን ጉዳይ እየተመለከትን ነው፣ እያጠናነውም ስለሆነ ከዚህ ትልቅ ትምህርት መውሰድ ይገባናል ብለዋል። ሙሴቬኒ ንግግራቸውን አስከትለውም አሜሪካውያን በባህርና በአየር ጠንካራ ቢሆኑም በምድር ጦር ግን ያን ያክል ናቸው ብለዋል። ጨምረውም ኡጋንዳ ራሷን ከየትኛውም ኃይል ለመከላከል የሚያስችል በቂ የጦር መሳሪያ እውቀትና ልምድ እንዳላት ሲናገሩ ተደምጧል። ትናንሽና ደካማ ሀገራት በታሪክ በትልልቅ አገራት ለመጠቃት እንደሚጋለጡ የጠቀሱት ሙሴቬኒም ሲቀጥሉም እንደ ዴንማርክ የመሰሉ ትንንሽ ሀገራት የስበት ማዕከል አላቸው። አንድ ችግር ቢደርስባቸው ትልልቆቹ እንደ አሜሪካ ያሉት ይደርሱላቸዋል። የአፍሪካ ፖለቲካ ግን ጽንፍ የረገጠ በመሆኑ ምንም የስበት ማዕከል የለውም ብለዋል። በመሆኑም አፍሪካውያን በአንድነት በመቆም ራሳቸውን መከላከል ላይ መስራት እንዳለባቸው ሲያሳስቡ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።